ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የመካከለኛው ምስራቅ ጦርነት በቀናትና በሰዓታት ባህሪውና አካሄዱ እየተቀያየረ ነው። ከሰሞኑ ጦር ሲያጓጉዙና የለም ወደ እግረኛ ውጊያ ሊገቡ ነው ሲባሉ የነበሩት ፕሬዝዳንት ዶናልድ ትራምፕ ሆርሙዝ ተከፈተ ወይም አልተከፈተ ይሄ ጦርነት ሊበቃን ይገባል ብለው ታርፈዋል። ኢራን በበኩሏ ከዚህ በኋላ በሆርሙዝ የማዘው እኔ ነኝ በማለት በፓርላማዋ ሆርሙዝን የተመለከተ ሕግን አጽድቃለች። ነገሮች ግራ አጋቢ ሆነዋል። የአረብ ሀገራት ምን ተፈጠረ? ሆርሙዝ ሳይከፈት ትራምፕ የት ሊሄዱ ነው እያሉ ነው። እስራኤል በፍልሚያው እንደቀጠለች ነው። ኢራንም የአረብ ሀገራትን ማጋየቷን እንደቀጠለች ትገኛለች። አንድ የአሜሪካ ወሳኝ የጦር አውሮፕላንም ሳውዲ ላይ ተመቷል። ጥንቅራችን በዚሁ ዙሪያ ያሉትን ዕለታዊ መረጃዎች አሰባስቧቸዋል። በትግራይ ተዋጊ ኃይሎች ቲዲኤፍ ወታደራዊ መዋቅር ላይ የተደረገው አዲስ የኃላፊዎች ሽግሽግና ያወቃቀር ለውጥ የክልሉን ወታደራዊና ፖለቲካዊ ገጽታ እየቀየረ ይገኛል። በፌዴራል መንግስቱና በህወሓት መካከል ያለው የፖለቲካ ሽኩቻ እያየለ በመጣበት በዚህ ወቅት የጦር ኃይሉን ዳግም የማደራጀት ስራ በትኩረት እየተሰራ መሆኑ ተሰምቷል። መረጃው ተዘጋጅቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራኑ ጦርነት አሜሪካ እያወጣች ያለችውን ቢሊዮን ዶላሮች አረብ ሀገራቱን ለማስከፈል ማሰባቸውን የነጩ ቤተ መንግስት መግለጫ አመለከተ። ትራምፕ ወጪውን እንዲጋሩ የገልፍ ሀገራቱን ይጠይቃሉ ነው የተባለው። በተያያዘ የአሁኑ ጦርነት ከተጀመረ ወዲህ አሜሪካ ግዙፍ የሚባለውን ቦምብ ዛሬ ንጋቱን ኢራን ላይ መጣሏ ታውቋል። 2000 ፓውንድ የሚመዝነው ፈንጅ ኢራንን ያናወጠው ሆኗል። መረጃውን አያይዘናል። የኢትዮጵያ አየር መንገድ የነዳጅ ችግር አላስጨነቀኝም አለ። አዲስ አበባና ጅቡቲ ላይ ክምችት አስቀድሜ ያስቀመጥኩትን እየተጠቀምኩ ነው ሲል ለችግሩ የሰጠውን ምላሽ አሰምቷል። በተያያዘ የመንግስት ተቋማት የነዳጅ ቁጠባ አጠቃቀም የተለያዩ መመሪያዎችን እየተገበሩ ሲሆን አንድ ተቋም የሰራተኞቹ ስብሰባዎች በበይነ መረብ ብቻ እንዲሆን አድርጓል። ጉዳዩን እንመለከታለን። ኢራን ለአፍሪካ ስጋት አይደለውም አለች። ኢራን አሜሪካና እስራኤል በገቡበት የጦርነት አረንቋና በኢራን ላይ በሚነዙት ፕሮፓጋንዳ የአፍሪካ ቀንድና ምስራቅ አፍሪካ ሀገራት አይታለሉም ስለማለቷ አጠር ያለ ዘገባ ይዘናል። በኦሮሚያ ክልል ዓመታት የዘለቀውንና የሰው ሕይወት እንዲሁም ንብረት እየቀጠፈ የሚገኘውን ደም አፋሳሽ ግጭት በዘላቂነት ለመቋጨት የተኩስ አቁም ጥሪ ቀርቧል። የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በተገኙበት በጥብቅ ተመክሯል። አቶ ሽመልስ አብዲሳ ለተዋጊ ኃይሎች ወሳኝ ጥሪን አቅርበዋል። ዝርዝር መረጃውን ይሰሙታል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 በቃን። ትራምፕ ሳይጠበቅ አፈገፈጉ። ኢራን ከባድ ውሳኔ ያሳለፈች። የመካከለኛው ምስራቅ ጦርነት እንደቀጠለ ነው። የጦርነቱ አቅጣጫ ተቀይሮ አሁን ሁሉም ርብርብ በኢራን የተዘጋውን የሆርሙዝ የነዳጅ መተላለፊያ መስመር ማስከፈቱ ላይ ሆኗል። ኢራን የመጣው ይምጣ በሰማይ በሉ በምድር እኔ የዘጋሁትን ራሴው ከመክፈት ውጪ ማንም ሊያስከፍተኝ አይችልም በሚለው አቋሟ እንደጸናች ትገኛለች። ፕሬዚዳንት ትራምፕ በአንድ መልኩ በድርድር ሌላ ጊዜም በማስፈራራት ከዚያም በጦርነቱ ሂደት ጭምር የሆርሙዝ የነዳጅ መተላለፊያ መስመር ለማስከፈት የቻሉትን ሁሉ አድርገዋል። ነገር ግን ሊሳካ አልቻለም። ትራምፕ ጦርነቱ ሊቀጥል የሚችለው 4 ሳምንታትን ከበዛም 1 ሳምንት ብንጨምር ነው ብለውም ነበር። የጦርነቱ መቀጠልና አለመቀጠል ጉዳይ በሆርሙዝ መከፈትና አለመከፈት ጋር ተያይዞ የሚቀጥል ከሆነ የጦርነቱ መቀጠል አይቀሬ ነው። ይህም በመሆኑ በርካቶች አሜሪካ በአንድም ይሁን በሌላ መልኩ ሆርሙዝን ታስከፍታለች የሚለው እምነት ነበራቸው። በተለይ ደግሞ ሽመጡን በመጠቀም የነዳጅና የጋዝ ምርቶቻቸውን ኤክስፖርት የሚያደርጉት እንደ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬትስና የመሳሰሉት ሀገራት ብዙ ተስፋ አድርገውም ነበር። አሁን ደግሞ ዎል ስትሪት ጆርናል ባስነበበው መረጃ መሰረት ደግሞ ትራምፕ ሆርሙዝ ተከፈተ ወይም አልተከፈተ ጦርነቱ ሊያበቃ ይገባል፣ ሆርሙዝ በራሱ ጊዜ ይከፈታል ማለታቸውን አመላክቷል። ይህ በዎል ስትሪት በኩል የወጣው መረጃ በርካቶችን አስደንግጧል። ኢራን ማንም ከኔ መዳፍ ፈልቅቆ ሆርሙዝን ሊከፍተው ወይም ሊያስከፍተው አይችልም በሚለው አቋሟ እንደጸናች ነው።
ፕሬዚዳንት ትራምፕ በጃፓን ኦኪናዋ ደሴት የሚገኘውን የአሜሪካ 3500 የባህር ኃይል እስከ ጦር መርከቡ ወደ ጦርነቱ ቀጠና ማንቀሳቀሳቸውን ተከትሎ ለሆርሙዝ ፍልሚያ ሊካሄድ ነው የሚሉ አስተያየቶች ሲሰጡም ነበር። ከዚህ ባለፈም ካሊፎርኒያ ላይ የነበረው የአሜሪካ 182ኛ አየር ወለድ ጭምር በአፋጣኝ ወደ መካከለኛው ምስራቅ እንዲያመራ መደረጉም ሆርሙዝን ከኢራን መዳፍ ፈልቅቆ ለማውጣት የሚጠበቅ ከባድ ፍልሚያ ይኖራል የሚሉ አስተያየቶች እንዲሰጡበት አድርጎም ቆይቷል። በዎል ስትሪት ዘገባ መሰረት ከሆነ ደግሞ ትራምፕ ሆርሙዝ በራሱ ጊዜ ይከፈት፣ እኛ ግን ጦርነቱን እዚሁ ብንቋጭ ይሻላል የሚል ይዘት ያለውን ማብራሪያ ሰጥተዋል። አሁን ባለው ሁኔታ የትራምፕ አስተዳደር ወደ ጦርነቱ ስገባ ያስቀመጥኳቸውን ግቦች አሳክቻለሁ በማለት ላይ የሚገኛሉ። በትላንትናው ዕለት አየር ላይ የዋለውና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከአልጀዚራ ጋር ያደረጉት ቆይታም ይህንኑ የሚያመላክት ሆኗል። ማርኮ ሩቢዮ በዚህ ጦርነት በኢራን ማሳካት የሚገቡንን ግቦች አሳክተናል፣ ሚሳይሎቻቸውን አውድመናል፣ የአየር ኃይላቸውን ከጥቅም ውጭ አድርገናል፣ የባህር ኃይላቸውን ከባህር በታች ቀብረነዋል፣ አመራሮቻቸውንም አንድ በአንድ ገድለናል ሲሉም ተናግረዋል። ትራምፕ ጦርነቱ በተጀመረበት ሰሞን በኢራን ያገዛዙ ወይም የመንግስት ለውጥ እናመጣለን ያሉ መሆኑ የሚታወስ ሲሆን ከሰሞኑ ኤርፎርስ ዋን የፕሬዚዳንቱ አውሮፕላን ላይ ቆሙ በሰጡት ጋዜጣዊ መግለጫቸው ላይም በኢራን ያገዛዝ ለውጥ አምጥተናል፣ አሁን እየተደራደርን ያለነው ከሶስተኛው ትውልድ ጋር ነው ሲሉም ተናግረዋል። የመጀመሪያዎቹን አመራሮች አንድ በአንድ ጨርሰናቸዋል፣ ሁለተኛዎቹንም በአብዛኛው መተናቸዋል፣ አሁን እየተነጋገርን ያለነው ከሶስተኛው አመራር ጋር ነው ሲሉ ነው ትራምፕ የተናገሩት። ትራምፕ ይህን ይበሉ እንጂ አሁን ባሉት የኢራን አመራሮች በኩልም ቢሆን እሳቸው ድርድር ለሚሉት ጉዳይ እውቅና የተሰጠበት ሁኔታ አልታየም። አሁን ያሉት የኢራን አመራሮች በወዳጅ ሀገራት በኩል ከሚደረገው የሀሳብና የመልእክት ልውውጥ ውጪ በቁም ነገር ደረጃ ሊወሰድ የሚችል ድርድር እንደሌለ ይታወቅልን የሚል መረጃ እየተሰጠ ነው። ተፋላሚዎቹን አነጋግረን እናግባባ በሚል ፓኪስታን ኢስላማባድ ላይ የተሰበሰቡ ሀገራት የውጭ ጉዳይ ሚኒስትሮች የአሜሪካም ሆነ የኢራን አቋሞች ምን እንደሆኑ ተረድተናል ብለዋል። ቱርክ ራሷ ፓኪስታን በሳውዲ ሚሳይሎችና ድሮኖች በየቀኑ እየተደበደበች ያለችው ሳውዲ አረቢያና ግብጽ በዚሁ የአደራዳሪነት ሽምግልና ውስጥ ላይታች እያሉ ያሉ ሀገራት ናቸው። ኢራን እነዚህን አቋሞች ናቸው 5 ነጥቦችን ይፋ አድርጋለች። አሜሪካ ደግሞ 15 ነጥቦችን በአቋምነት ይፋ አድርጋለች። ከኢራን 5 ነጥቦች መካከል አንደኛው የሆርሙዝ ሰርጥን የሚመለከት ነው። እስካሁን ባለው ሁኔታ ሆርሙዝ ሰርጥ ባለቤት የሌለውና በዓለም አቀፍ መተላለፊያነት የሚያገለግል ሲሆን ጦርነቱን ተከትሎም ኢራን ወሽመጡን በባለቤትነት ማስተዳደር አለብኝ የሚል የመደራደሪያ አቋምን ብቅ አድርጋለች። ከዚህ ባለፈም ኢራን በፓርላማው አማካይነት በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ያረቀቀውን ሕግ አጽድቃለች። ከዚህ ባለፈም በቀጠናው የሚያልፈው ኢራን የፈቀደችለት መርከብ ነው ተብሏል። ይህም የአሜሪካና የእስራኤል መርከቦች በባህረ ሰላጤ ውስጥ እንዳይንቀሳቀሱ የሚያግድ ሕግ ነውም እየተባለ ይገኛል። በቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች ሀገሮችም እንዲሁ በወሽመጡ በኩል እንዳያልፉ ይከለከላሉ ሲል አክሏል። የኤኤፍፒ የዜና ወኪል አዲሱ የክፍያ ስርዓት ኢራን ከኦማን ጋር በመተባበር ተግባራዊ እንደምታደርግ አመልክቷል። ከዓለም የነዳጅ ዘይት ውስጥ 20 በመቶ የሚሆነው የሚተላለፈው አብዛኛውን ጊዜ በኢራንና በኦማን መካከል በሚገኘው በዚህ ጠባብ መተላለፊያ በኩል ነው። ይህ ከሆነ ኢራን በጦርነቱ የወደመባትን ኢኮኖሚ የምትጠግንበትን ከፍተኛ ገቢ በአጭር ጊዜ ታገኛለች ማለት ነው። በቀጣይ መረጃ የጀነራሎቹ ሽግሽግ። በህወሓት ወታደራዊ መዋቅር ላይ የተደረገው አዲስ የኃላፊዎች ሽግሽግና ያወቃቀር ለውጥ የክልሉን ወታደራዊና ፖለቲካዊ ገጽታ እየቀየረ ይገኛል። በፌዴራል መንግስቱና በህወሓት መካከል ያለው የፖለቲካ ውጥረት እያየለ በመጣበት በዚህ ወቅት የጦር ኃይሉን ዳግም የማደራጀት ስራ በትኩረት እየተሰራ መሆኑ ተሰምቷል። ዋዜማ ሬዲዮ ይፋ እንዳደረገው ይህ አዲስ ሽግሽግ በዋነኝነት ያነጣጠረው የጦር ኃይሉን ከአንድ ወጥ ወታደራዊ እዝ ስር ለማጠቃለልና በፖለቲካ ልዩነት ሳቢያ የተፈጠሩ ክፍተቶችን ለመድፈን ነው። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑን ነው የተገለጸው። የትግራይ ተዋጊ ኃይሎች ቲዲኤፍ በተለይም ካለፉት 6 ወራት ወዲህ ታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና ያስተላለፍ ለውጦችን እያስተናገደ ስለመሆኑ ይነገራል። በዚህ ረገድ ጀነራል ኃይለሥላሴ ግርማይ ወዲም በይተይ የኦፕሬሽን ዘርፍ ኃላፊ በመሆኑ ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግባ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም ማንጁስ የሰሜኑ ግንባርን ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያን ለመፍጠር ያለመ እንደሆነ ነው የተገለጸው። የአዲስ ወታደራዊ አወቃቀር ሰራዊቱን በ4 አርሚዎች በመክፈል በስልታዊ ቦታዎች ላይ ያሰፈረ ሲሆን አንደኛው አርሚ በምስራቅና ደቡብ ምስራቅ የድንበር ጥበቃ ላይ፣ ሁለተኛው አርሚ በሰሜንና ሰሜን ምዕራብ ከኤርትራ ጋር በሚያዋስኑ ወሳኝ የድንበር ቦታዎች ላይ፣ ሶስተኛው አርሚ የመቀሌና የማዕከላዊ ትግራይን ደህንነት ለመጠበቅ እንዲሁም አራተኛው አርሚ በደቡባዊ ትግራይና ከአጎራባች ክልሎች ጋር በሚያዋስኑ አወዛጋቢ ስልታዊ ስፍራዎች ላይ እንዲሰፍሩ ተደርጓል።
አዲሱ ወታደራዊ መዋቅር ሰራዊቱን በ3 ዋና ዋና ክፍሎች ይከፍለዋል። የመጀመሪያው መደበኛ ሰራዊት ሲሆን በማዕከላዊ እዝ ስር ሆኖ ቋሚ ወታደራዊ ተግባራትን ያከናውናል። ሁለተኛው ተጠባባቂ ኃይል ሲሆን አስፈላጊ በሆኑ ወቅቶች ብቻ ጥሪ የሚደረግለት ነው። ሶስተኛው ደግሞ የአካባቢ ጸጥታ ኃይል ወይም ሚሊሻ ሲሆን ከፖሊስና ከክልሉ የጸጥታ መዋቅር ጋር ተቀናጅቶ የአካባቢውን ሰላም የመጠበቅ ኃላፊነት ተሰጥቶታል። በአዲሱ ሪፎርም መሰረት ቀደም ሲል በፈቃደኝነት ይዋጋ የነበረው የሰራዊት ስብስብና ሚሊሻ ወደ መደበኛ የመንግስት ደመወዝተኛነት ተቀይሮ በማዕከላዊ እዝ ስር እንዲጠቃለል የተደረገ ሲሆን በዚህ መዋቅር ውስጥም ስልታዊ የሆኑ የግንባር ስምሪቶች ተካሂደዋል። በዚህም የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት እንዲቀጥሉ ሲወሰን፣ የምስራቅ ግንባር አዛዥ የነበሩት ብርጋዴር ጀነራል ገብረመድህን ፍቃዱ ወይም ድንኩል ወደ ምዕራብ ግንባር ተዛውረዋል። እንዲሁም የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግባይ ኃይሌ ሰራዊቱን አጠቃላይ ስልጠናና የሪፎርም ኃላፊነት ደርበው እንዲይዙ ተደርጓል። ይኸው ሴንትራል ኮማንድ የሚመራው በጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደሆነም ተመልክቷል። በሌላ በኩል ይህ የወታደራዊ መዋቅር ሽግሽግ በሁሉም ዘንድ ተቀባይነት አላገኘም። አንዳንድ ከፍተኛ የጦር መኮንኖች ከአዲሱ አሰላለፍ ጋር ባለመስማማታቸው መቀለን ጥለው መውጣታቸው ተዘግቧል። ይህ ሽግሽግ ከመከተ ካውንስል ጋርም የተያያዘ ነው። በደብረጽዮን ገብረ ሚካኤል የሚመራውና ሌተናል ጀነራል ታደሰ ወረደ በምክትልነት የሚሳተፉበት መከተ ካውንስል ቀደም ሲል በአቶ ጌታቸው ረዳ ተመስርቶ የነበረውን ምክር ቤት በማፍረስ በ2018 ዓ.ም የተቋቋመ ሲሆን የዋና ስራ አስፈጻሚዎች ማዕከላዊ ኮሚቴ አባላትንና ታማኝ የጦር መኮንኖችን በማቀፍ ከጊዜያዊ አስተዳደሩ በላይ ሆኖ የሚወስን ከፍተኛ አካል ሆኗል። ይህ ካውንስል የህወሓትን የፖለቲካ የበላይነት ለማስቀጠል ያለመና ወሳኝ ወታደራዊ ሽግሽጎችን የሚያጸድቅ ሲሆን ማንኛውም የክልሉ ፖለቲካዊና ወታደራዊ እንቅስቃሴዎች በሱ ቁጥጥር ስር እንዲወድቁ በማድረግ እንደ ዋና የውሳኔ ሰጪ ማዕከል እያገለገለ ይገኛል። ወደ ቀጣይ መረጃ አለፍን። ትራምፕ የጦርነቱን ወጪ አረቦቹን ሊያስከፍሉ ነው። አሜሪካ በጦርነቱ ግዙፍ ቦምብ ጣለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራኑ ጦርነት አሜሪካ እያወጣች ያለችውን ቢሊዮን ዶላሮች አረብ ሀገራቱን ለማስከፈል ማሰባቸውን የነጩ ቤተ መንግስት መግለጫ አመለከተ። የቤተ መንግስቱ ቃል አቀባይ ካሮላይን ሌቪት ትላንት ለሪፖርተሮች በሰጡት ቃል የጦርነቱን ወጪ እንዲከፍሉ ትራምፕ አረብ ሀገራቱን ሊጠይቁ ይችላሉ ብለዋል። ትራምፕ አረብ ሀገራቱ በጦርነቱ ወጪ እንዲያግዙ ሀሳብ አላቸው ያሉት ቃል አቀባዩ ትራምፕ ራሳቸው በዚህ ጉዳይ ተጨማሪ መረጃ ይሰጣሉ ብለዋል። አንድ ወር ከ2 ቀን በሆነው ጦርነት አሜሪካ እስካሁን ለዘመቻው ከ28 እስከ 30 ቢሊዮን ዶላር ድረስ ወጪ እንዳደረገች ይገመታል። በመጀመሪያዎቹ 6 ቀናት 11.3 ቢሊዮን መውጣቱን የፔንታጎን መረጃ ያመለከተ ሲሆን አሁን ባለው ግምት የአሜሪካ ጦር በየቀኑ 600 ሚሊዮን ዶላር ጦርነቱ እያስወጣው ይገኛል። በጠቅላላ ዘመቻው በአንድ ቀን የወጣው ከፍተኛ ወጪ ደግሞ 2 ቢሊዮን እንደሚገመት መረጃዎች ያመለክታሉ። ታዲያ መቋጫው ግልጽ ባልሆነው በዚህ ጦርነት የሚወጣውን ወጪ የገልፍ ሀገራቱ እንዲሸፍኑ የማድረግ ሀሳብ ትራምፕ እንዳላቸው ነው የተነገረው። አሜሪካ ባደረገቻቸው ጦርነቶች በታሪክ አጋር ሀገራት የጦርነት ወጪን እንዲሸፍኑ ሀሳብ ሲቀርብ ግን ይሄ ለመጀመሪያ ጊዜ ነው። የነጩ ቤተ መንግስት ቃል አቀባይ ሌቪት አክለውም ኢራን በውስጥ የምታደርገውና በአደባባይ የምትናገረው የተለያየ ነው ብለዋል። ኢራን በጀርባ እየተደራደረች በፊት ለፊት ግን ትክዳለች። ቴህራን እውነቱን ልትናገር ይገባል ሲሉ ተናግረዋል። ቴህራን ለቃልና ለንግግሯ ታማኝ እንድትሆን ዋሽንግተን ታስገድዳለች ሲሉም ነው ያስጠነቀቁት። ትራምፕ በትላንትናው ዕለት የኢራንን የኤነርጂ ተቋማትና የነዳጅ ጉድጓዶች ለመምታት ዝተው ነበር። የሆርሙዝ ሰርጥ ካልተከፈተ ኢራን ላይ ያለው ድብደባ ለየለት እንደሚሆን አስጠንቅቀው ነበር። ቴህራን በበኩሏ የዋሽንግተን የተኩስ አቁም ቅድመ ሁኔታዎች እውነታን ያላገናዘቡ ናቸው የሚል መልስ ሰጥታለች። ጦርነቱ ከተጀመረ ወዲህ የአሜሪካ ጦር ለመጀመሪያ ጊዜ ግዙፍ የሆነውን ቦምብ ማምሻውን ኢራን ላይ መጣሉን ገልጿል። የኢራን የምድር ስር ጥልቅ የኒኩሌር ተቋም በሆነው ኢስፋሃን ላይ ግዙፉ በንከር በስተር ቦምብ መጣሉን ነው ሴንትራል ኮም የገለጸው። መሬት ሰርስሮ የሚገባው ይህ ግዙፍ ቦምብ ባለቤትነቱ የአሜሪካ ጦር ብቻ ሲሆን የኢራንን የኒኩሌር ተቋማት ለመምታት ከባለፈው ዓመት ወዲህ ለሁለተኛ ጊዜ ጥቅም ላይ የዋለ ሆኗል። በተቋሙ የመሽሩም ጥላ የመሰለ ፍንዳታ ወደ ሰማይ ሲነሳ ተስተውሏል። ፕሬዚዳንት ትራምፕ ራሳቸው ፍንዳታውን የሚያሳይ ምስል በማህበራዊ ገጻቸው አጋርተዋል። ፕሬዚዳንቱ ትልቁ ቦምብ በኢራን የት አካባቢ እንደተጣለ ባይገልጹም አሜሪካና እስራኤል በጋራ ንጋቱን ባደረሱ ጥቃት በኢስፋሃን የኒኩሌር ተቋም አቅራቢያ ከፍተኛ የመሳሪያ ማከማቻ መምታታቸውን ዘገባዎች አመልክተዋል። ዎል ስትሪት ጆርናል ባወጣው ዘገባ አሜሪካ ንጋቱን ኢራን ላይ የጣለችው በንከር በስተር ቦምብ 2000 ፓውንድ ወይም 907 ኪሎ ግራም የሚመዝን መሆኑ ተገልጿል። ግዙፉ ቦምብ የፈጠረው ፍንዳታ ታዲያ በአካባቢው ከፍተኛ ንዝረት ያስከተለ መሆኑ ተመላክቷል። ወደ ቀጣይ ርዕስ አለፍን። የኢትዮጵያ አየር መንገድ የነዳጅ ችግር አላስጨነቀኝም አለ። አዲስ አበባና ጅቡቲ ላይ ክምችት አለኝ። ነዳጅ ለመቆጠብ የመንግስት ሰራተኞች ስብሰባ በበይነ መረብ ሆነ። የመካከለኛው ምስራቅ ቀውስ በአየር መንገዶች ላይ ያስከተለው ተጽዕኖ በኮቪድ ወረርሽኝ ዘመን ላይ ከታየው ጋር እየተነጻጸረ ይገኛል። የነዳጅ ዋጋ መናር፣ የአየር መስመሮች መቋረጥ እንዲሁም ከሁሉም የኢንሹራንስ ጉዳይ አሳሳቢ ሆኗል።
በጦርነቱ የተነሳ የአውሮፕላን ነዳጅ አምና በተመሳሳይ ወቅት ከነበረበት በ20 እና 23 በመቶ ጭማሪ አሳይቷል። በበርሜል $90 የነበረው የአውሮፕላን ነዳጅ አሁን ወደ $157 አሻቅቧል። የዓለማችን አየር መንገዶች ከበረራ ስረዛ አንስቶ የተለያዩ እርምጃዎችን ሲወስዱ የኢትዮጵያ አየር መንገድ የነዳጅ ጉዳይ ብዙም እንዳላስጨነቀው ገልጿል። በአዲስ አበባና በጅቡቲ ያለውን የነዳጅ ክምችት በመጠቀም መደበኛ ስራውን እያስቀጠለ ስለመሆኑን የገለጸው የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለካፒታል እንደገለጹት በባህረ ሰላጤው ቀጠና በተከሰተው ግጭት ምክንያት የአየር ክልሎች መዘጋትና የነዳጅ አቅርቦት መስመሮች መቆራረጥ አጋጥሟል። ይህንን ተግዳሮት ለመወጣትም አየር መንገዱ አስቀድሞ ያዘጋጀው መጠባበቂያ ነዳጅ ስራ ላይ በመዋል የበረራ መርሃ ግብሮች ሳይስተጓጎሉ እንዲቀጥሉ እያደረገ እንደሚገኝ ገልጿል። እንደ ህንድና ፈረንሳይ ያሉ አየር መንገዶች የነዳጅ ዋጋ ጭማሪውን ተከትሎ በአንድ ተሳፋሪ ከ10 እስከ 50 ዩሮ የሚደርስ ጭማሪ እንዳደረጉ ታይቷል። የኢትዮጵያ አየር መንገድ በተለይ በጭነት አገልግሎት ላይ የነዳጅ ጭማሪ ዋጋን የሚያስተካክል ጭማሪ ያደረገ መሆኑ ሲነገር ክፍተቱ የ17 በመቶ ስለመሆኑ የሶስተኛ ወገን መረጃዎች ይጠቁማሉ። በሀገር ውስጥ የአውሮፕላን ነዳጅ ዋጋ 145.23 መግባቱም እንዲሁ የሚታወስ ነው። በተያያዘ መንግስት ሰራተኞቹን የዓመት ፍቃድ ከማስወጣት ጀምሮ የነዳጅ ቁጠባ የተለያዩ አሰራሮችን እየተገበረ ይገኛል። መንግስታዊ ኢትዮ ኢንጂነሪንግ ግሩፕ ነዳጅ ለመቆጠብ ሲል የሰራተኞች ስብሰባ በበይነ መረብ እንዲሆንና ሰራተኞቹ ወደ ተለያዩ የፕሮጀክት ቦታዎች ሲጓዙ ትራንስፖርት በጋራ እንዲጠቀሙ መመሪያ ማስተላለፉ ተዘግቧል። ከመደበኛ የሥራ ቀናት ውጪ ልዩ ተልዕኮ ካላቸውና ከበላይ ኃላፊ በስተቀር ተሽከርካሪዎች እንዳይንቀሳቀሱም ታግዷል። ኩባንያው ለኃላፊዎች በመደበው ወርሃዊ የነዳጅ ኮታ ላይ ቅነሳ ማድረጉንም ገልጿል። ሆኖም ኩባንያው ሰራተኞቹ ተገደው ፍቃድ እንዲወጡ አድርጓል በማለት አንዳንድ የዜና ምንጮች ያሰራጩት መረጃ ከእውነት የራቀ መሆኑን ዘግቧል። ወደ ቀጣይ ርዕስ አለፍን። ኢራን ለአፍሪካ ስጋት አይደለውም አለች። ኢራን አሜሪካና እስራኤል በገቡበት የጦርነት አረንቋና በኢራን ላይ በሚነዙት ፕሮፓጋንዳ የአፍሪካ ቀንድና ምስራቅ አፍሪካ ሀገራት አይታለሉም የሚል እምነት አለኝ አለች። በናይሮቢ የኢራን ኤምባሲ ትላንት ባወጣው መግለጫ የኢራን ወታደራዊ አቅም ለአፍሪካ ቀንድ፣ ለምስራቅ አፍሪካና ለአውሮፓ ስጋት እንደሆነ አድርገው አሜሪካና እስራኤል የሚያሰራጩት የሐሰት መረጃ ለሚፈጽሙት የጦር ወንጀል አቅጣጫ ማስቀየሪያ ነው በማለት ኮንኗል። ኤምባሲው ሌሎች ሀገራት ኢራንን በፍራቻና በስጋት ዓይን እንዲመለከቱና በኢራን ላይ ጦርነት ከፍቶ ወደ ገቡበት አረንቋ የአፍሪካ ቀንድና የምስራቅ አፍሪካ እንዲሁም ሌሎች ሀገራትን ጎትተው ለማስገባት ጥረት እያደረጉ ይገኛሉ በማለት ከሷል። በአፍሪካ ቀንድና በምስራቅ አፍሪካ ቀጠና ለሚከሰተው አለመረጋጋትና የጸጥታ ጦት ብቸኛዎቹ ምክንያቶች አሜሪካና እስራኤል ናቸው በማለትም ኤምባሲው ወንጅሏል። በቀጣይ መረጃ የሽመልስ አብዲሳ ጥሪ። በኦሮሚያ ክልል ዓመታት የዘለቀውንና የሰው ሕይወት እንዲሁም ንብረት እየቀጠፈ የሚገኘውን ደም አፋሳሽ ግጭት በዘላቂነት ለመቋጨት የተኩስ አቁም ጥሪ ቀርቧል። የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ በተገኙበት በጥብቅ ተመክሯል። አቶ ሽመልስ አብዲሳ ለተዋጊ ኃይሎች ወሳኝ ጥሪንም አቅርበዋል። በኦሮሚያ ክልል ዓመታት የዘለቀውንና የሰው ሕይወት እንዲሁም ንብረት እየቀጠፈ የሚገኘውን ደም አፋሳሽ ግጭት በዘላቂነት ለመቋጨት ከትላንት በስቲያ መጋቢት 2018 ዓ.ም በቢሾፍቱ ከተማ በተጠናቀቀው የሰላም ኮንፈረንስ ላይ የቀረበው የተኩስ አቁም ጥሪ አዲስ ተስፋን ጭሯል። በወንድማማቾች መካከል መገዳደል ይብቃ፣ ዘላቂ ሰላም ይስፈን በሚል መሪ ቃል በተካሄደው በዚህ መድረክ ላይ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ባደረጉት ንግግር በክልሉ ሰላምን ለማስፈን መንግስት ያለውን ዝግጁነት በዝርዝር አብራርተዋል። ሽመልስ አብዲሳ በንግግራቸው መጀመሪያ ላይ ትኩረት ያደረጉት ማንኛውም የታጠቀ ኃይል በተለይም በጫካ የሚገኘው የኦሮሞ ነጻነት ጦር ወይም ሸኔ የሰላም እጁን ዘርግቶ ወደ ንግግር ጠረጴዛ እንዲመጣና በክልሉ የተኩስ ድምፅ የሚቆምበትን ሁኔታ እንዲፈጥር በጽኑ አሳስበዋል። ርዕሰ መስተዳደሩ በንግግራቸው ወቅት በኦሮሚያ ክልል በተለያዩ የፖለቲካ አመለካከቶች ሳቢያ የተፈጠረው መከፋፈል በንጹሃን ዜጎች ላይ እያደረሰ ያለውን ከፍተኛ ሰብአዊ ቀውስና ስቃይ በቁጭት ገልጸዋል። ሽመልስ አብዲሳ እንደገለጹት በክልሉ የሚታየው የትጥቅ ትግል የኦሮሞን ሕዝብ ከመጉዳት ባለፈ ያመጣው ትርፍ ባለመኖሩ ታጣቂዎች ከጥፋት መንገድ ተመልሰው ወደ ማህበረሰቡ እንዲቀላቀሉ መንግስት አስፈላጊውን ምህረትና የደህንነት ዋስትናን ለመስጠት ቁርጠኛ መሆኑን አረጋግጧል። የሰላም ጥሪው ኮንፈረንስ በቢሾፍቱ እየተካሄደ ባለበት ወቅትም በምዕራብ ሸዋ ዞን ጨቢ ወረዳ ታጣቂዎች ጥቃት ማድረሳቸውን የጠቀሱት ሽመልስ እንደዚህ አይነት ድርጊቶች የህዝቡን የሰላም ጥም የሚጎዱና የሰላም ሂደቱን የሚያደናቅፉ በመሆናቸው በአስቸኳይ ሊቆሙ እንደሚገባ አሳስበዋል። በተጨማሪም ሽመልስ አብዲሳ የሰላም ጥሪው ለክልሉ ልማት፣ ለወጣቶች የወደፊት ተስፋና ለህዝቡ ደህንነት ወሳኝ መሆኑን አጽንኦት ሰጥተው ተናግረዋል። ከኦሮሚያ የተለያዩ አካባቢዎች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች በተገኙበት በዚህ መድረክ ላይ ርዕሰ መስተዳደሩ በክልሉ አዲስ የፖለቲካ ምዕራፍ እንዲከፈትና ልዩነቶች ሁሉ በጠመንጃ ሳይሆን በሰለጠነ ውይይት እንዲፈቱ ጥሪ አቅርበዋል። መንግስት ለሰላም ሲል ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኑን የገለጹት ሽመልስ የታጠቁ ኃይሎች ወደ ሰላማዊ መንገድ እንዲመጡ የሚያስችል የአሰራር መዋቅር መዘርጋቱንና
ይህ አጋጣሚ ለኦሮሚያ ሰላም ወሳኝ መሆኑን ገልጸዋል። በአጠቃላይ ሽመልስ አብዲሳ ንግግር የሰላም ኮንፈረንሱ በክልሉ ያለውን ግጭት በዘላቂነት ለመፍታት እንደ መጀመሪያ እርምጃ እንዲያገለግል የታለመ እንደነበር የዶቼ ቬለ ዘገባ ያመለክታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።